የአማራ ሸክምና የምሁራኑ ክህደት የሚለውን ርዕስ የሰጠሁበት የወቅቱ ሁኔታ ሆኖ ነው። አማራ አለ ወይስ የለም ብለው የሚከራከሩ ዛሬም በውጭ ሀገር የሚገኙ ምሁራኖች በኖራቸው ጉዳይ ነው። በተለይም የነ ፕሮፌሰር ጌታቸው ኃይሌን ጽሑፎች ካነበብኩ በኋላ ነው ለመሆኑ አንድ ማህበረሰብ አለ ወይስ የለም የምንለው ከምን አንፃር ነው? ከአንትሮፖሎጂ አንፃር፣ ከሶሲዮሎጂ፣ ከሳይኮሎጂ፣ ከሂስትሪ አንፃር የሚታዩ ሁኔታዎች ያሉ ይመስለኛል። ስለዚህ በአንትሮፖሎጂ ላይ በምናጠናበት ጊዜ ኤትኖግራፊክን ተጽፎ የሚገኙና እንደገና ደግሞ ኤትኖሊንጉስቲክ ከሆኑ ከቋንቋዎቹ ያሉ ሁኔታዎች ናቸው። ለምሳሌ የአማራ ማህበረሰብ በገጠር አካባቢ በግብርና ላይ የሚናገራቸውና ከተሜው ለመኖር ብሎ የሚናገረው አንድ አይደለም። ለምሳሌ የሚናገራቸው የሚያጋጥሙትን ሁኔታዎች ሁሉ በግጥም አስመስሎ ይናገራል። ለምሳሌ አርሼ እንዳልበራ መሬቱን ወሰዱት፣ ነግጄ እንዳልበላ ግብሩን አስወደዱት፣ ያልበቃ ብሎ መራብ መጠማቴ ቤቴን አፈረሱት ተቃጠለ ቤቴ፣ ሳልወድ ተገድጄ ብያለሁ ዱርበቴ፣ አንቺ አገሬ አሞራ አድርስልኝ ወሬ፣ ጫካ ገብቷል ብለሽ አራሹ ገበሬ። ይሄ ከተሜዎች አይደሉም፣ ደንበኛ የአማራ ማህበረሰብ የሚናገሩት ናቸው። እህህም ሲደላው ነው የሚሉትም ነገሮችና ሌሎችም ከሊንጉስቲክ አንፃር የሚጠኑ ጥናቶች አሉ። በሌላ በኩል ማህበረሰቡ የሚተዳደርባቸው ሁኔታዎች ናቸው። አብዛኛው በግብርና ላይ የሚተዳደር ነው። ከሃይማኖት አንፃርም ስንመለከተው የራሱ በሃይማኖት ውስጥ የፈጠራቸው ፍልስፍናዎች አሉት። በፍልስፍና ውስጥ አንገት የተሰራው አዝሮ ለማየት ነው የሚለው ብቸኛው መለያ የሆነባቸው ሁኔታዎች ናቸው። ስለዚህ ይሄ ማህበረሰብ የለም ለማለት ብዙ ነገሮችን ማጥናትና አለማጥናት የሚያስፈልግ ነው። ሌላው ቀርቶ እሾ ብቻ ሆነ እግሬን በዳበሰው እንዴት መራመጃ መሄጃ ያጣል ሰው የሚለው ያው ገጠሬ የአማራ ህዝብ ነው። የአማራ ህዝብ ሰቆቃዎችን በተለያየ አጋጣሚዎች በቋንቋቸው ስንኞችን እየቋጠረ የሚናገርባቸው ሁኔታዎች አሉ። በተለይ በስራዎቹ ላይ በግብርና አካባቢ ላይ ያለውና የፍርድ አሰጣጦችንም የሚሰጥበት የራሱ የቋንቋ ስልቶች እንዳሉት ነው። እነ ዶክተር ጌታቸው ለምን እንደዚህ አይነት አጋጣሚዎች እንደሚናገሩ ግን አይገባኝም። ለመሆኑ ጥናት አድርገዋል? ያጠኑባቸው ሁኔታዎች አይደሉም። አንዱ የዚህ ሁኔታ ሲሆን በሌላ በኩል ደግሞ ስለ ኦሮሞነት የተነሳው በተለይም እንደነ ፕሮፌሰር አለሜ እሸቴ አይነቱ ነገር ነው። ፕሮፌሰር አለሜ ስለ ኦሮሞዎች የሚናገራቸው በእርግጥ የአማራን ህዝብ ይወክላል ማለት አይደለም። ይህ የአለሜ እሸቴ አስተሳሰብ ነው። ለምሳሌ ኦሮሞዎቹ ድሮ የሚጠሩበትን መጠሪያችን ትክክል አይደለም ካሉ ትክክል ናቸው። ለምሳሌ አፍሪካን አሜሪካን ድሮ ኒገር ይባሉ ነበር። የግዴታ ኒገር ብለን መጥራት አለብን ማለት አይደለም። ስማቸው የሚቀየርና ይሄ ስም ስለንቦናችን ሊሰብርብን ይችላል ካሉ እነዛ ሰዎች ትክክሎች ናቸው። የዶክተር አለሜ እሸቴ አባባል ግን አማራን እንደማይወክልም ሊነግራችሁ ነው። የፕሮፌሰር ጌታቸውም ቢሆኑ ራሳቸው ነው። ፕሮፌሰር መስፍንም ከዚህ የተለየ አስተሳሰብ አይደለም። አንዳንድ ፕሮፌሰሮቹ አማራ የለም ሲሉ አማራ ደግሞ አለ ብለው ደግሞ በጨቋኝነቱ የሚያስቀምጡላችሁ አሉ። እነ ዶክተር በየነ ጴጥሮስ በ1999 አካባቢ አሜሪካን ሀገር አንድ ስብሰባ ላይ ተገናኝተን ነበር። ዶክተር ጌታቸውም እዛው አካባቢ ነበር። እንዳውም ለመጀመሪያ ጊዜ እኔ ምሁራኖችን እንደተቸዋቸውም የጻፉበት መጽሔት አስታውሳለሁ። በየነ ደግሞ ሽንጡን ገትሮ አማራ ጨቁኗል የሚለው ገዢንና ህዝብን ለመለየት ያለመቻል ሁኔታ የኢትዮጵያ ምሁር ነኝ ተብዮቹ ከፍተኛ የሆነ ችግር እንዳለባቸው ነው። ስለ አለመኖር ጥያቄዎች ናቸው። አንድን ማህበረሰብ አለመኖር የሉም የሚለው ነገር አዲስ ነገር አይደለም። ለምሳሌ ይሁዳኖችን በተመለከተ የሉም የሚለው በብዙ ከሃይማኖትም ከፍልስፍናም ከአይዲዮሎጂም አንፃር ይነገር የነበረበት ሁኔታ ነው። በአንድ በኩል ከእምነት ጋር ክርስቶስን ይሰቅለውታል ይልና እስራኤል ዘስጋ እስራኤል ዘነፍስ ማለትም ይሄ ሪፕሌስመንት ቲዮሎጂ ማለት ነው። ከዛ በኋላ በ1948 አካባቢ እስራኤል ስትገነባ እስራኤል በተለይ የጀርመንና ሌሎች የአውሮፓ የክርስትና ኮላፕስ ያደረገበት የወደቀበት ዘመናት እንደነበሩ ነው። አንዳንድ ጊዜ እነዚህ ምሁራኖች ያለመረዳቸው ሁኔታዎቹ በተለይም ይሁዳኖቹ ተመልሰው ሲመሰረቱ እስራኤል ለብዙዎቹ ከፍተኛ የሆነ የሞራል ችግር የገጠማቸው ነው። ሌላው በራሳቸው ውስጥ የሚፈጸምም ሁኔታ አለ። ለምሳሌ ትሩትስኪ በሩሲያ በነበረበት ጊዜ ይሁዳዊ ነው በደሙ በእናቱም በአባቱም።
ነገር ግን ይሁዲ ራባናቶች ከፍተኛ ችግር ስለነበረባቸው በሲዛር መንግስት ጊዜ እንዲረዳቸው ምክንያቱም በስልጣን ከነ ሌኒን ጋር ጓደኝነት ብቻ ሳይሆን የቀዩ ጦር መሪም በነበረበት ጊዜ ሊረዳቸው ግን አልሞከረም። የመጨረሻው ግን ተንከራተተ። ወደ እስራኤልም መምጣት አሳፈረው። አንዳንዴ እንዲህ አይነት ነገር አለ። ካርል ማርክስ ከራሱ ከአይሁዳዊ ቤተሰብ ውስጥ የተወለደ ነው። ነገር ግን ስለ ይሁዳዊነት የነበረው አመለካከት ግን የተንሸዋረረ ነበር። እሱም እንዳይሆኑ ነው የሆነው። በእርግጥ ካርል ማርክስ ያጠናቸው ፍልስፍናዎች ናቸው፣ ይበልጥ ፖለቲካዎች አይደሉም። ፖለቲካ ብዙ ጊዜ ከነ ሌኒን ጋር የተያያዘ ነው። ስለዚህ አንድን ማህበረሰብ የለም ብሎ የመናገር ሁኔታ ግን ከእንዲህ አይነት ችግሮች የሚመጡ የምሁራዊ ስብራትነት ነው። የምሁራኑ ክደት በጣም ብዙ ክደቶች አሉ። በአንድ በኩል በአይሁዳዊነትን እንኳን ስናጠና በመጀመሪያ ደረጃ ይሁዲዎች የሉም ተባለ፣ ተጨፈጨፉ። ከዛ በኋላ ያን ጭፍጨፋቸውን ሆሎኮስት እንኳን ዲናይ ማለትም ያንን የለም ብሎ ደግሞ የሚጽፉ ብዙ ፕሮፌሰሮችና ዶክተሮች ዛሬም ቢሆን በዓለማችን ያሉ ይመስለኛል። ስለዚህ አማራ ሸክሙ በጣም ሰፊ የሆነ ነው። በአንድ በኩል በራሱ በማህበረሰቡ ውስጥ የተነሱ ራሱን አቅጣጫውን የመሳት ሁኔታ፣ በሌላ በኩል ደግሞ ከውጭ በምሁር ስም፣ በድርጅት ስም፣ በአይዲዮሎጂ ስም የሚደርስበት ውርጅብኝ ደግሞ ቀላል አይደለም። አብዛኛው ማህበረሰብ መረዳት ያለበት በአንድ ሀገር ውስጥ ዜጋ የሚባል አለ። በዜጎች ውስጥ ደግሞ የተለያየ ቋንቋ ተናጋሪዎች የመኖራቸው ጉዳይ ነው። አንድን ማህበረሰብ በተለይም ብሔረሰቦችን የመኖራቸው ጉዳይ አንትሮፖሎጂስቶች የሚያጠኗቸው ከስነ ልቦና፣ ከቋንቋቸው፣ ከእምነታቸው፣ ከስራ ባህሪያቸው ተነሳ ነው። ስለዚህ ኦሮሞ የሚባል ማህበረሰብ ኦሮምኛ ስለተናገረ ነው እንጂ በዲኤንኤው አይደለም። ትግራይ የምንለው ትግሬ የሚለው ማህበረሰብ የሚኖረው ቋንቋውን ስለተናገረ ነው። አማርኛም ደግሞ አማርኛ ቋንቋ ስለተናገረ ነው። ስለዚህ እንዲህ አይነት ነገሮች አሉ። የአማራን ማህበረሰብ እነ ዶክተር ጌታቸው የለም በሚሉበት ጊዜ ክርስቲያንም አይሁዳዊም እስልምናም የለም ማለት ነው። ምክንያቱም በዚህ ማህበረሰብ ውስጥ አይሁዳዊ የሆኑ የይሁዲ ማለትም እስራኤላዊ እምነት ያላቸው እንደገና ደግሞ የእስልምና ተከታይ የሆኑ ነው የኦርቶዶክስ እምነት ተከታዮችም አሉ። በዘልማድ ጥናታዊ ያልሆኑ አባባሎች አሉ። አማራና እስላም ወይም እስልምና ተከታይ ተብሎ ያ ግን ትክክለኛ ማለት አይደለም። አማራ ማለት ያው ክርስቲያን ነው ብሎ የመደምደም ሁኔታ ይሄ ካልተጠና ጥናቶች የሚመጡ ነገሮች ናቸው። ስለዚህ በነ ዶክተር ጌታቸው ሌላ ወደ መካከለኛው ምስራቅ ያላዩአቸው ነገሮች አሉ። ለምሳሌ ግብጾችን ስንመለከት አረቦች ናቸው። አረብ ግን የሳውዲ አረቢያ ነው። አረብነትን የተቀበሉት ቋንቋውንና ሃይማኖቱን ስለሚናገሩ ነው። ፍልስጤሞች በነ ዶክተር ጌታቸው አባባል አረቦች አይደሉም ማለት ነው። ምክንያቱም አረብኛ ቋንቋውንና እስልምና ሃይማኖት ስለሚናገሩ ነው። ስለዚህ የማንነት ጥያቄ በሚመጣበት ጊዜ ከእምነት ከሃይማኖትና ከቋንቋቸው ከስራቸው ጋር የተገናኘ የራሳቸው መለያ የሆነ ነገሮች አሉ። አንድ ሙዚቃን በቋንቋ ትግርኛም፣ ኦሮምኛም፣ አማርኛ ህዝቡን ሰብስበን በምንለቅበት ጊዜ ዘፈኑ ስሜታቸው የት ጋር እንደሚነካቸው ልናውቀው የምንችልባቸው ሁኔታዎች አሉ። ስለዚህ የአማራ ማህበረሰብ የለም በምንልበት ጊዜ የስነ ልቦና ጥያቄዎችን አይጠይቅም፣ የሚያስፈልጉት ነገሮች የሉም እንደማለት ነው። ስለዚህ አንድን ማህበረሰብ ወይም ኦሮሞን፣ አማራን ወይም ትግሬን ከመሐከሉ ላይ ገንጥሎ ኢትዮጵያ ትኖራለች ብሎ የማሰብ ሁኔታ በምሁሩ ጭንቅላት እንዴት ሊሆን እንደሚችል አይታወቅም። አንዳንዴ በዘመኑ የሳይኮሎጂ ጥናቶች ኒውሮሎጂስቶች የሚሉት ነገር አለ። ብዙዎቹ ደንዝዘዋል። በተለይ ወደ ምዕራብ ሀገር አካባቢ ላይ በትምህርትም ሆነ በተለያየ ምክንያት የሄዱ ሰዎች የደነዘዙ መሆናቸው ነው። አንዳንዴ ወደ ምዕራቡ ዓለም ለስኮለርሺፕ ሆነ በተለያየ ምክንያት የሚሄዱ ሰዎች አሉ። እነዛ ተመልሰው ሀገራቸውን ይጠቅማሉ ማለት አይደለም። በኢትዮጵያ ውስጥ ብራና አለ፣ በረጅም ጊዜ በግዕዝ የተጻፈ ያንን የሆነ ዩኒቨርሲቲ ኮንትራት ይወስድና ያንን ቋንቋ የሚያውቅለት እንዲተረጉምለት ነው። በተረፈ ግን ያ ተተርጉሞ ለኢትዮጵያ ተመልሶ ይሰራል ማለት ሳይሆን ያንን በአፍሪካ ውስጥ ያሉትን ሁኔታዎችን በኢትዮጵያ ውስጥ ያሉትን ለማጥናት ነው። ፈረንጆች በተለይ እንደዚህ አይነት ነገር ባህል አላቸው። ለምሳሌ በአረብ ዓለምም እንዲህ አይነት ነገር ነው ሲደረግ የነበረው። ከዛ በኋላ ያ የኔ ነው የሚለውን ንብረት ያደርጉታል። በድሮ ጊዜ ኮሎኒያሊስቶች የሚያደርጉት ምንድነው? በቀጥታ ቅኝ ግዛት ውስጥ ይገባሉ። አለበለዛም ደግሞ ሁለተኛ ደረጃውን ያወስዱት በአካባቢ ያለውን የጎሳ ሹማምንቶችን ይሾማሉ። በሶስተኛው ደግሞ ያስተማሩትን ሰዎች በኩዴታ አድርገው አንድም በወታደራዊ አለበለዛም ደግሞ በሲቪል የሚያመጡበት ሁኔታዎች አሉ። ህዝብ ግን በፕሮፌሰርና በዶክተር በመባል ብቻ ግን እየተወናበደ የሚኖርባቸው ሁኔታዎች አሉ። እያንዳንዱ ዩኒቨርሲቲዎችና ኮሌጆች በሚያስተምሩበት ጊዜ ለረጅሙ ለራሳቸው የሚያዩት ነገር አለ። አፍሪካዊ ለዚህ ብስል ሆኖ መታየትና ማየት ያለበት ይመስለኛል። ለማንኛውም በአንድ ዜጋ ውስጥ የተለያዩ ማህበረሰቦች፣ ሃይማኖቶችና ቋንቋዎች አሉ። አማራም፣ ኦሮሞም፣ ትግሬም፣ ጉራጌም፣ ከምባታም፣ ሀዲያም ቢያንስ በ80 ቋንቋ የሚናገሩ ህብረተሰቦች አሉ።
አንድ ጊዜ ያስታውሳለሁ የብሔረሰብ ኢንስቲትዩት የሚባል ከጥቁር አንበሳ ዝቅ ብሎ ከሊቢያ ኤምባሲ ከፍ ብሎ ተመስርቶ እንደነበር ነው። በዛ ብሔረሰቦች ይጠኑ ነበር። በብሔረሰቦች ስታቲስቲክስ መስሪያ ቤት አለ። ይሄን ያህል አማራ፣ ይሄን ያህል ኦሮሞ፣ ይሄን ያህል። በዛን ጊዜ ማንም ተገዶ አልነበረም። ያ ማህበረሰብ በቁጥርም በሳይንስ ተጠንቶ የተቀመጠለት ነው። ዶክተር አሰፋ መድህኔ የሚባል የፖለቲካል ሳይንስ ዲፓርትመንት ሄድ የነበረ የብሔረሰብ ኢንስቲትዩትን ሰራተኛ ሁለተኛ ሰው የነበረ በጣም ወዳጅ ነበር። በዛን አካባቢ ስናመሽ ስንጫወት ከምሁራኖች ጋር ብዙ ጊዜ ዛ ግቢ ውስጦችን አንድ የብርቱካን ዛፍ ነበረች። ያቺ ብርቱካን ዛፍ ብሔረሰብ ኢንስቲትዩት የሚባለው ምሁራን ከተሰባሰበ ጀምሮ መቃጠል ወይንም ምንም የማታፈራ ነበረች። ስለዚህ ፕሮፌሰሩ ዶክተሩ አንድ የሚናገረው ነገር አለ። የኛ ነገር ጥሩ ካለ መሆኑ የተነሳ ተፈጥሮ እንኳን ካድን እያለ የሚቀልድባቸው ሁኔታዎች አሉ። ስለዚህ ምሁራኖቹ በተለያየ አካባቢ የሚናገሩ ትክክል ነው ማለት አይደለም። ለማንኛውም በኢትዮጵያ ማህበረሰቦች አማራዎችም፣ ኦሮሞዎችም፣ ትግሬዎችም፣ ጉራጌዎችም፣ ከምባታዎችም ሌሎችም ማህበረሰቦች አሉ። ለመሆኑ ምንድነው የሚያስፈልጋቸው የሚለውን የማወቅ ሁኔታ ነው። አንዳንዴ የለም የሚለው ነገር ኢትዮጵያ ተፈርሳለች ብለው የሚያስቡ ሰዎች አሉ። አንድ ማህበረሰብ ከወጣ በሌላ በኩል ለዛ ማህበረሰብ ደግሞ ሲሟገቱለት የማታያቸው ነገሮች አሉ። ፈረንጆቹ ለማናቸውም አንዳንድ አበሾችንም ሆነ ጥቁሮችን ስኮላርሺፕ ሰጥተው ወይም ለስራ ጉዳይ ከወሰዷቸው በኋላ በዛ አካባቢ ላይ በጣም ያረጀ ብራና እንዲያነቡ ያደርጓቸውና የሚፈልጉትን ለመውሰድ የሚያደርጓቸው ጥረቶች ናቸው። ከዛ ባሻገር ግን አንዳንዶቹ ምሁራኖች በአብዛኛው ማለት ይችላሉ ተመልሰው ለኢትዮጵያ ይጠቅማሉ ማለት አይደለም። ስለዚህ ፕሮፌሰር አለሜ እሸቴም ስለ ኦሮሞ የተናገራቸው ነገሮች የግሉ ነው። ዶክተር ጌታቸውም የጎላቸው ነው። ሌሎችም እንደዛ አድርገን መውሰድ አለብን። ለማንኛውም የኢትዮጵያ ማህበረሰብ የተለያየ ቋንቋዎች፣ የተለያዩ ሃይማኖቶች፣ የተለያዩ እምነቶች ግን አንድ ዜጋ በአንድ ሀገር ግን ይኖርና ወደፊትም መኖር ያለበት እንደዛ አይነት ህብረተሰብ ነው። ኢትዮጵያኖች አዲስ ወጣቶች የራሳቸውን የበሰሉ ህዝባዊ ምሁራኖችን ግን የግድ ማውጣት አለባቸው።